ሰላም እንዴት ቆያችሁ? የዚህ ፕሮግራም ተከታዮች ይህ በደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ተዘጋጅቶ የሚቀርብ ሳምንታዊ የማረሚያ ፖሊስ ፕሮግራም ነው። በዚህ ፕሮግራም እንግዲህ በኮሚሽኑ ስር በሚገኙ 8 ማረሚያ ተቋማት በማረም ማነጽና ከማረም ማነጽ ጎን ለጎን እየተሰሩ ያሉ ስራዎችን የሚናቀርብ ነው የሚሆነው። ዛሬ ደግሞ በጂንካ ማረሚያ ተገኝተን የጂንካ ማረሚያ የማረም ማነጽ እንቅስቃሴ አጠቃላይ ተቋሙ እያከናወናቸው የሚገኙ ስራዎችን ተዘዋውረን ቅኝት የምናደርግ ነው የሚሆነው። ከዛ በተረፈ ደግሞ በእያንዳንዱ ዲቪዥኖች እየተሰሩ ያሉ በጤናው ዘርፍ፣ በምግብናው፣ በመጠለያ እንዲሁም ደግሞ በጥበቃና ደህንነት በማረም ማነጽ ስራ አጠቃላይ በተቋሙ ምን እየተሰራ ነው የሚለውን የምናይ ነው የሚሆነው። ይህንን ተከታትለን ተመልሰን እንገናኛለን። አብራችሁን ሁኑ። እንዴት ቆያችሁ? እስቲ ለራሳችሁ አጨብጭቡ። ይሄ ይበልጣል አይደለ? ስለዚህ ይበልጣል፣ ያንሳል። እዚህ ጋር እንትኑ ምልክቶች አሉ። ይበልጣል ይሄን አይደለ? ይሄኛው ሃይላንድ እዚህ ጋር ቁጭ ይላል። እቺ ትንሿ ደግሞ እዚህ ጋር ቁጭ ትላለች። እኩል ሆናል ለማለት ደግሞ እነዚህን እንዲይዘን እቺ ሃይላንድ እዚህ ጋር እኒ ሁለቱ እኩል ናቸው አይደለ? አይመሳሰሉም? አንዴ እዚህ ሂሳብ ላይ ለእኔ ትዘምራላችሁ እንደ እስኪ 1 2 3 ቁጥሮችን እናወዳድር፣ ቁጥሮችን እናወዳድር። ያንሳል፣ ይበልጥ፣ እኩል ይሆናል። EFG HIJK LML OPQ SCTU DW XYZ BW XYZ ቀበቶ ምን አይነት ፊደል ናት? ምኗን ይዛለች? ወገቧን ጎበዝ ነሽ። እሺ ማነው? ኤፕቴለስ። እሺ ኤፋ እኔ ቁጭ ብያለሁ ቆሜያለሁ። ቁጭ ብለሻል። ቁጭ ብለሻል። እሺ የኔ ስም ማን ነው? ቲቸር ማን? እኔ አንተ አስተማሪ ነኝ። እጥር ማናት? ዝሉ ማናት? ዝሉ ማናት? ዝሉ ማናት? ዝሉ። እሺ እስቲ ዜሮ እንቁላል ናት የሚለው መዝሙር ትዘምርልኛለህ? እሺ እስቲ 1 2 3 ዝሉ 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 ማዘሉ ከስድስት ጋር 6 ነሽ፣ ከ7 ጋር 7 ነሽ፣ ከ8 ጋር 8 ነሽ፣ ከ9 ጋር 9 ነሽ። ዜሮ ዜሮ የነዋ ዜሮ ለብቻሽ ዋጋም የለሽም። ዜሮ ዜሮ የነዋ ዜሮ ለብቻሽ ዋጋም የለሽም። ከአንድ ጋር 10 ነሽ፣ ከሁለት ጋር 20 ነሽ፣ ከ3 ጋር 30 ነሽ፣ ከ4 ጋር 40 ነሽ፣ ከ5 ጋር 50 ነሽ፣
ማረሚያ ተቋም ውስጥ ከጂ አንዶችን አጠቃላይ 63 ናቸው። 12 ተማሪዎች አሉ። በጣም ጥሩ ነው። አሁን እንደኔ በጣም ጥሩ ነው። ብዙ የምናጣውም ነገር የለም። የኛ ትምህርት ሲጀመር ያው ሎካል ማቴሪያል ነው የሚፈቅደው። ብዙ ነገር አዘጋጅተናል። መንግስትም እየረዳን ያው ተቸግረን አናቅም። ጥሩ ነው በቃ። መምህራንም የተሟላ ነው። ሲማሩ ወይም አብሮ ሲሆኑ ብዙ ነገር ይለምዳሉ። ጫወታዎችን ይለምዳሉ። ሰው ጋር መኖርን ይለምዳሉ። መግባባትን እዚህ ጋር አሁን 12ቱ ብቻቸውን እናቶች ጋር ሲሆኑ የአዋቂን ወሬ ይሰማሉ። ሌላ ጓደኛ አይለምዱም። ተጨማሪ የቀለም እውቀት አለ እዚህ በቃ ብዙ ነገር። ስሜ ምክትል ኮማንደር አስቻለው ነረር ይባላል። እዚህ ጂንካ ማረሚያ ተቋም አዛዥ። በተቋማችን የሚገኘው የቅድመ መደበኛ መዋዕለ ሕጻናት ትምህርት ቤት በዋናነት የተዘጋጀው ከእናቶቻቸው ጋር ያለ ጥፋታቸው በማረሚያ ተቋም ለሚቆዩ ሕጻናት ነገ እናቶቻቸው የተፈረደባቸውን ውሳኔ ጨርሰው ሲወጡ ሕጻናት ከዛ ትምህርት እንዳይቋረጥባቸው በማሰብ ነው እዚህ ልናቋቋም የቻልነው። ዋና ዓላማው ሕጻናት ከዚህ በሚወጡበት ጊዜ ከውጭው ካለው ማህበረሰብ ሕጻናት ጋር እኩል እንዲሄዱና ነገ ትውልድ እስከሆኑ ድረስ በጥሩ ሁኔታ ተቀርጸው ለሀገር ጥቅም እንዲሰጡ ለማድረግ የተዘጋጀ ነው። ያንንም ታሳቢ ማድረግ አሁን ትምህርት ቤት ውስጥ ወደ 69 የሚጠጉ ሕጻናት ከውጭው 63 የሚጠጉ ከውጭው ማህበረሰብ ሕጻናት ጋር አንድ ላይ ትምህርት እየተሰጠ ይገኛል። እሱም በጂንካ ከተማ ትምህርት ጽሕፈት ቤት መምህራን ተመድበው ማቴሪያሎች ተዘጋጅተው በሰፊው ትምህርቱ ከአንድ ከኬጂ 1 እስከ ኬጂ 3 እየተሰጠ ይገኛል። ዓለም በቀላሉ መረዳት ይችላሉ። ምክንያቱም ከውጭ የሚገቡ ሕጻናት የውጭውን ዓለም እዚህ ያሉ ሕጻናት እንዲለምዱ ያደርጋሉ። ሁለተኛው እስከ ተቋቋመ ድረስ ለዚህ ማህበረሰብ ለአካባቢው ለማህበረሰብ አንድ ጥቅም መስጠት አለበት። ምክንያቱም አሁን ላይ አንድ ሕጻን ልጅ በኬጂ ለማስተማር ያለው ክፍያ መጠን ከፍተኛ ነው። ይሄ ደግሞ እዚህ አካባቢ ያለው ማህበረሰብ አቅመ ደካማ ስለሆነ የነሱ ልጆቻቸው እዚህ አንድ ላይ ተምረው እስከ ኬጂ 3 ጨርሰው ወደ መደበኛ ትምህርት እንዲገቡ በማሰብ ነው።